ሆም ብላችሁ ነው የተነሳችሁት። ያ ከድሮ ፍቅረኛ ጋር ናለን ከቅመሜ ጋር ነውና ቅመሜ ለማለት እኔ እኮ እንደዛ እንዲፈጠር ከፈለጋችሁ ምን አለ መሰላችሁ? እና ቅመሜን ለማለያየት ከፈለጋችሁ ምን ልስጣችሁ? ኧረ እኔና ቅመሜ መቼም ነው ማንለያዩ። በጸሎታችሁ አስቡን ሁላችሁም። ከክፉ ነገር እንዲሰውረን ይመቻችሁ። እዛው ራሳችሁ ጨጓራችሁ እየተቃጠለ ትከርማታላችሁ። እረ ሴቶችዬ ወዴት እያመራችሁ ነው? ወዴት እየተመራችሁ ነው? እረ ጌታዬ ድረስ። በእውነት በጣም ነው የሚደብረው። እንዴ አንቺ ከሰማይ ነው ወረድሽው? ከመሬት ነው የበቀልሽው? ከሴት አይደለም እንዴ የተፈጠርሽው? በስላሴ ስም የእውነት በጣም ነው የምትገርሙት ማለት ነው። ሀይሚና ሙሽን ምን አገናኛቸው? እንደ ሀይሙና ሙሽን የምታወዳድሩት ማለት ነው። ኧረ በስመ አብ። ሲቀጥል ማለት ነው የእውነት ባልሽም ይሁን ፍቅረኛሽ ማለት ነው ከእናትሽ ጋር አታወዳድሪው። እናት ናት፣ ማትቀየር ማትለወጥ፣ ገመና ሸፋኝ አጉራሽ። የእውነት ልጄ የሆነ ፈለገ ነገር ይሁን ድሩዬ ይሁን ምን ይሁን አጫስ ቃሚ ይሁን ልጄ ብላ የምትይዝ እናት ብቻ ናት። ስለዚህ ባልሽ ራሱ ከእናትሽ ጋር አታወዳድሪው። እሺ እናትሽ የምትሰጪው ቦታ አለ፣ ባልሽን የምትሰጪው ቦታ አለ ማለት ነው። ሶ ብሩኬም እንደዛ ነው። ዲ ኧረ በስመ አብ ፈሩ። የእውነት የመጣችሁበት የረሳችሁ ወይኔ ስንት አላችሁ። በስመ አብ የእውነት ቤቱን ይቁጠረው። ሰላም ጤና ይስጥልኝ ውድ ሰኒ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ከመሸ መጥቻለሁ። ያው ቢዚ ነበርኩኝ። ያው ነገ ጁምአ ስለሆነ ይታወቃል የኛ ስራ ኬትም ይሰባሰባሉ አልኳችሁና እግዚአብሔር ይመስገን። እና ዛሬ ሁለቱም በተለያየ ቤት ነው የመጡት። የእውነት ሰብስክራይብ አድርጓቸው፣ አበረታቷቸው። እንደዚህ አይነት የሚሰሩትን የእውነት በማይሆን ቦታ አይገኙም። ቤተሰብ እናትን የሚረዱ እንደ ጀማል ማለት ነው። እና እንደነሱ ነው አሁን ማበረታት ያለብን ማለት ነው። የእውነት ከፈጣሪ ነው የምናገኘው ከሰው አይደለም። እና ሼር እያደረጋችሁ ሼርን ብቻ ሳይሆን ሰብስክራይብ ብቻ ሳይሆን ቪዲዮን ከፈቱላቸው፣ አጫውቱላቸው። ይጠቅማል፣ በእውነት ይጠቅማቸዋል። እና አጫውቱላቸው፣ ይዩላቸው፣ ሼር ላይክ ሰብስክራይብ አድርጓቸው። በእንደዚህ አይነት ሰው ነው እኛ የምንባረከው ማለት ነው። እና እነሱም ሄደው ዛሬ ጀማል ቤት በመሄዱ የጀማል እናትን በማየቱ ደስ ብሎኛል። ማርያምን በጣም ምስኪን እናት ናቸው። ደስ ይላል እንደዚህ አይነት ሲያበረታቱ። ያው ይታወቃሉ ጨረቃዎቹ ማለት ነው። እና ቅመምዬም በሌላ ቤት ነው የመጣችው። ትንሽ አጭልለውታል። ተማሩበት። ማንም አያኝም ብለው አሁን በሱ ኤጅ ያሉትን ወጣቶች የእውነት በጣም እየተበላሹ ነው በአሁን ሰዓት ማለት ነው። እና ገና ምንም ሳያውቁ ምንም ማለት ነው አላደለ በቃ ሱሪያቸው ራሱ በስነ ስርዓት ለብሰው የማይችሉ ማለት ነው። በቃ ያው የቤተሰብ እንትን አለ፣ ግፊት አለ። በነገራችን ላይ ቤተሰባችሁ በስነ ስርዓት ቆንጥጦ ከተያዘ ምንም አይሆንም። ግን ደግሞ ቤተሰብ የማይሰማ አለ በሱ ኤጅ ያሉትን ማለት ነው። እንደፈለገ ይወጣል፣ ይገባል፣ ያመሻል። እና እንደዚህ አይነትም የሚያምሱ አሉ ማለት ነው ሴቶችን። እና የወደፊቱ ፊውቸሩ የሚበላሸው እሱ ነው ማለት ነው። የእንትና የናኔ ትወና አይታችኋል። ታላቅን እንዴት እንደማክበርን ያየሁበት አክብረዋታል። ቅመሟም እንደዛው ማለት ነው። እና የሶስታቸውም ውሰዱበት ማለት ነው። በዛሬን ኮንታንት ደስ የሚል ቪዲዮን የመጡት ቅመምዬ ማለት ነው። እና በመሸ ደግሞ ቡቡ ገብቷል ላይቭ ላይ። የእውነት ኮሜንቱ ማለት ነው በአንድ እግር ናቆሙት። አንዱ ይሳደባል፣ አንዱ የኔ ፍቅር ይላል፣ አንዱ እንኳን ተወለክ ሃፒ በርዝዴ ይላል። እንዲያለ የሚሉት ደግሞ ሴቶች ናቸው። በዛ ላይ የፕሮፋይላቸው የእመቤታችን ስዕል አድኖ አለ፣
የቅዱሳን አለ ምናምን ነገር ማለት ነው። የሚሳደቡት በጣም የሚደብር የሚያስጠላ ማለት ነው። እና ሙሽና ሀይሚን እያወዳደሩ ምናምንና እኔ እንጃ። ሙሽና ሀይሚ ሙሽ እናቱ ነች፣ ሀይሚ ፍቅረኛው ነች። የሙሽ የሚሰጣት ቦታ አለ፣ የሀይሚ የሚሰጣት ቦታ አለ ማለት ነው። እና እንዲህ እኔ እንጃ። አንዳንዴ እኮ እናንተ ከመሬት ነው የበቀላችሁት ከሰማይ ነው ወረዳችሁት። የእውነት ያስብላል። አይደብርም? የእውነት በጣም ነው የሚደብረው። ቅመሟ ራሱ ላይቭ ላይ እያየቻችሁ ነው፣ መስመር ላይ ያለች እና ትታዘባችኋለች። በእውነት በጣም ነው የምትታዘባችሁ። ትላንትና እንዴት እንደገለጸችው አይታችኋል። እናቱ ሙሽዬ ሙሽዬ እንደምትል ትልቅ ደረጃ አድርሰሃት ስትመኝለት ማለት ነው። እና በጣም ይገርማል። የአረብ ሀገር ብር እየበላህ ነው እያሉ ነው። ማን እንደምትልክ ከየት በኩል እንደሚቀበል እሱ የእውነት አንዳንዴ እኮ የእንትን ማለት እኮ ያለ አይደለ። አንዳንዴ እኛ ላይ መደረግ የማንፈልገው ነገር ሰዎች ላይ ባናደርግ ጥሩ ነው። በእውነት ባናደርግ ጥሩ ነው። እና ታው እረፉ። እናቱ ናት አይደለ? እናቱ እንደዚህ እየጻፈችው ማለት ነው። ምን አይነት ፊሊንግ እንደሚያደርግ የእውነት እናንተ ራሱ ኢማጅን አድርጉ ማለት ነው። አሁን አንቺ ለምሳሌ ያለሽው ባህር ማዶ ነው፣ ያልፍልኛል ብለሽ ነው የመጣሽው። መቼም ማንም ደልቶ የተሰደደ የለም፣ ደልቶ የመጣ የለም ማለት ነው። ባህር ማዶ አቋርጦ የመጣለ፣ በባህር የመጣለ፣ በሰማይ እየበረሽ የመጣሽ አለሽ። እና የመጣሽ ለምንድን ነው? ለመለወጥ ነው አይደለ? አንቺም ተለውጠሽ ቤተሰብ ለመለወጥ ማለት ነው። ሶ ቤተሰብ የሆነ ነገር ቢሆን ሮጠሽ የምትደርሺበት ሀገር አይደለም ያለሽው ማለት ነው። ሶ አሁን እንደዚህ ብለሽ ስትጽፊ እሱ ለእናቱ ያለውን ቦታ ታውቃላችሁ፣ ምን አይነት ፊሊንግ እንደሚያደርግ ኢማጅን አድርጉ ማለት ነው። ሶ እኛ ላይ መደረግ የማንፈልገውን ነገር ሰዎች ላናድርግ። በእውነት ተው፣ እረፉ፣ የእውነት እረፉ። በተለይ እኔ እንጃ ልቦና ይስጠን ለሁላችንም። በእውነት የሚያደርጉትን አያውቁምና ይቅር በሏቸው ብሏል መድኃኒታችን አምላካችን ኢየሱስ ክርስቶስ፣ የድንግል ማርያም ልጅ የተዋሕዶ ንጉሥ፣ ክብር ምስጋና ይግባውና ያ ሁሉ ሲያሰቃዩት ማለት ነው። ያ ሁሉ ማለት ነው ያለ እውቀት ነው የሚያደርጉት ብሏል እኮ። ልክ እንደናንተ ማለት ነው። የእውነት ያለ እውቀት ነው የምትጽፉት። ነገ አግብተሽ ወልደሽ እናት ትሆኛለሽ፣ ልጆች ይኖሩሻል። ሶ በልጆችሽ እንዳታገኙ ባክሽ፣ ካሁኑ ተጠንቀቂ።